አባታችን መላከ ኃይል መምህር ኤልያስ መሐሪ፣ የዚሁ ታላቅ ደብር አስተዳዳሪ፣ ክቡር አባታችን መላከ ገነት መምህር ቀሲስ ተአምራት አካባቢ ቅዱስ ገብርኤል ቤተክርስቲያን አስተዳዳሪ፣ ክቡር መምህራችን መጋቤ ጥበባት ቀሲስ ቴዎድሮስ ኢንጂነር፣ ክቡራን ሊቃውንተ ቤተ ክርስቲያን፣ ከትናንትናው ከዋዜማው ጀምራችሁ ሌሊቱን ሙሉ ስቡሕ ቅዱስ ወሰረረ ኩሎ ዓለመ በአሐቲ ቃል እያላችሁ አጋዕዝተ ዓለም ሥላሴን ስታመሰግኑ ደከመን ሰለቸን ሳትሉ እንደ መላእክት ስታገለግሉ ያደራችሁ ሊቃውንት ያሬዳውያን አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ሰባክያነ ወንጌል፣ የሰንበት ትምህርት ቤት መዘምራንና መዘምራት፣ በቅድስናው ስፍራ የተሰበሰባችሁ እግዚአብሔር የሚወዳችሁ እናንተም እግዚአብሔርን የምትወዱ የምታገለግሉ ሁላችሁም እንደየክብራችሁ እንደየማዕረጋችሁ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ እንዲሁም ሕፃናት ባሰባሰበን በኃያሉ እግዚአብሔር ፍጹም ሰላም እንደምን አረፈዳችሁ? እንደምን ሰነበታችሁ? እንደምን ከዚህ ሰዓት ደረሳችሁ? አሜን። እግዚአብሔር አምላካችን ይህችን ዕለት ይህችን ሰዓት በዕድሜያችን ላይ ጨምሮ በተቀደሰው ስፍራ በምሕረቱ አደባባይ በይቅርታው ቦታ ሰብስቦ ሕያው ቃሉን እንድንሰማ በረከቱን እንድናገኝ እንድንዘምር አንደበታችንን ለምስጋና የከፈተ ሕያው ቃሉን እንድንሰማ በረከቱን እንድናገኝ የፈቀደልን የአባቶቻችን የቅዱሳን አምላክ ቅዱሰ ባሕርይ ሕያው ባሕርይ አምላካችን ዛሬም ዘወትርም በፍጡራን አንደበት ከምድር እስከ አርያም ከጽንፍ እስከ ጽንፍ የተመሰገነ ይሁን። እንኳን ለጌታችን ለመድኃኒታችን ለፈጣሪያችን ለኢየሱስ ክርስቶስ ወርሃዊ ልደቱ የልደቱን ወርሃዊ መታሰቢያ በዓለ ወልድን በዓል የሰማዕቷ የቅድስት አርሴማ ዓመታዊ የሰማዕትነቷ በዓል በሰላም በጤና አደረሰን አደረሳችሁ። ገድለ ተጋደል ለተመጥኦ ሕይወት ዘለዓለም ዘለቱ ተጸዋዕከ በሃይማኖት ወአመንከ ሰናየ አሚነ በቅድመ ብዙኃን ሰማዕት። መልካም ገድልን ተጋደል የተጠራህለትን በብዙ ምስክሮች ፊት በመልካም መታመን የታመንክለትን የዘላለምን ሕይወት ያዝ። የቅዱስ ጳውሎስ መልእክት ለጢሞቴዎስ በጻፈው መልእክቱ አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 12 ላይ ተጽፎ የምናገኘው ኃይለ ቃል ነው። በመልካም መታመን የታመንክለትን እስከሆነ በመልካም መታመን የታመንክለትን የዘላለምን ሕይወት ያዝ። ስለ ቃሉ የአምላካችን ስሙ የተመሰገነ ይሁን። እንግዲህ ዛሬ ብዙ ቅዱሳን በዓላቸው የሚከበርበት ነው።
በዋነኛው ቅድስት አርሴማ ጽላቷም ያለበት ተጋድሎዋም ድካሟም ስደቷም ታሪኳም ሰፋ ብሎ ጎልቶ የሚነገርበት ቃል ኪዳኗ ዝናዋ ዓለም የናኘበት በመሆን እንጂ ከእሷ ጋር ሰማዕትነት የተቀበሉ የእሷ አለቃ እመምኔት እነ አጋታ እና ሌሎች ደናግል ሰማዕትነት አብረው የተቀበሉ ብዙ ቅዱሳን ያሉበት በዓል ነው። የሁሉም በረከት አምላካችን በሁላችን ላይ ያሳድርብን። በመልካም መታመን የታመንክለትን የሕይወትን የዘላለም ሕይወትን ያዝ ይላል ቅዱስ ጳውሎስ። ሶስት ነገሮችን እዚህ አስቀምጠዋል። ምዕራፍ አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 12 ላይ መጀመሪያው ገድሉ ምን መምሰል እንዳለበት ተናግረዋል። ክፉ ገድልም እንዳለ ሁሉ ክፉ መከራ መቀበል እንዳለ ሁሉ በብዙ ነገር መፈተን በዓለም ላይ እንዳለ ሁሉ በመልካም ነገር መልካም እየሰራ የሚፈተን አለ፣ ክፉ እየሰራ ደግሞ የሚፈተን አለ። ስለዚህ ክፉ እየሰራ የሚፈተን በክፋት መንገድ የሚሄድ በክፉ ተጋድሎ ያለው እየሰረቀ እያመፀ እያሳደደ በቂም በቀል ታጥሮ የሚኖር ይሄ መከራ ቢቀበል ዋጋውን እያገኘ የዘላለም ሕይወት አያሰጥም። መልካም ነገር እየሰራ እየጾመ እየጸለየ እውነት እየተናገረ ሁሉን እየወደደ የፈጣሪው ሥርዓትና ሕግን ይዞ እንደ ፈቃዱ እንደ ሕጉ እንደ ሥርዓቱ እየተመላለሰ እና እየኖረ መከራ የሚቀበል ግን ዘላለማዊ ሕይወት የሚያሰጥ። ስለዚህ ይህን ሲለይ መልካም ገድል ተጋደል፣ መልካም የሆነውን ገድል ተጋደል። ሁለተኛ የተጠራህለትን በብዙ ሰዎች ምስክር ፊት በመልካም መታመን የታመንክለትን የዘላለም ሕይወትን ያዝ። የተጠራንበት ዓላማ ነው። እዚህ በእኛ ፈቃድ፣ በእኛ ብርታት፣ በእኛ ጥበብ፣ በእኛ ብልጠት አይደለም። እዚህ የቆመ ማን ስለፈቀደልን? በእግዚአብሔር ጥሪ፣ በእግዚአብሔር ፈቃድ ነው እዚህ የቆመ። እዚህ ለመቆም ፈልገው ያልቆሙ ብዙዎች ናቸው። በዓሏን ለማክበር ፈልገው ያላከበሩ ብዙዎች ናቸው። ከ2017 ወደ 2018 ለመሸጋገር ተመኝተው ደክመው ወጥተው ወርደው ያልተሸጋገሩ ብዙዎች ናቸው። ወደማያልፈው ዓለም የሰሩትን ዋጋ የሚያገኝበት ደሞዝ ወደሚቀበልበት ወደ ተሻለ ዓለም የሄዱ ብዙዎች ናቸው። እኛ ግን እግዚአብሔር ፈቅዶ ስራችን እንዲበዛ ክብራችን እንዲበዛ በዚህ ዓለም ለወዲያው ዓለም የምንሰራውን ስራ እንዲበረከትልን በእድሜ ላይ እድሜ ተጨምሮልን እዚህ ከታቦቱ ፊት ቆመናል፣ ተጠርተናል። ስለዚህ የታመንክለትን የዘላለምህን ሕይወት ያዝ ይላል። የዘላለም ሕይወት ለመያዝ ነው ዋናው ትልቁ ነገር። መጾሙ፣ መጸለዩ፣ መድከሙ፣ መመላለሱ፣ ማስቀደሱ፣ መቀደሱ፣ ሰዓታት መቆሙ፣ ማህሌት መቆሙ፣ ኪዳን መቆሙ የዘላለም ሕይወት ለማግኘት ተስፋ በማድረግ ካልሆነ ከንቱ ነው የሚሆን፣ ድካም ብቻ ነው የሚሆን። ስለዚህ ድካም ብቻ እንዳይሆን የዘላለም ሕይወት የሚያሰጥ እንዲሆን ቅዱስ ጳውሎስ ለልጁ ለጢሞቴዎስ በዓሉ ወደ ዕለቱ ታሪክ ስንሄድ በሶስት ከፍለን ማየት እንችላለን። ታሪኩ ሰፊ ቢሆንም የ20 ዓመት ተጋድሎ በ20 ደቂቃ ተርኮ
መናገር የማይቻል ቢሆንም ዋናዎቹ አንኳር ነገሮች ግን አጠር አድርገን መመልከት እንችላለን። ማን ንግስ ለማክበር ነው የመጣነው? የማን ነው የመጣነው? አርሴማ ምን የሆነችበት ነው? ምን የሆነችበት ነው? እሺ የኔ ጆሮ ነው ያልሰማው እንጂ እናንተ እየተነገራችሁ ነው። ስለዚህ መስከረም 29 ሰማዕትነት የተቀበለችበት ቀን ነው። ታኅሳስ 6 ቀን ቅዳሴ ሕይወቷ የተቀደሰበት፣ ጥር 6 ቀን የተወለደችበት በዓሎቿ ይከበራሉ ማለት ነው። ስለዚህ አባቷ እናቷ ከካህናት ወገን የሚሆኑ የተባረኩ እግዚአብሔርን የሚያምኑ በእግዚአብሔር መንገድ የሚሄዱ ስለ በሃይማኖታቸው ጸንተው የሚኖሩ በሀገሪው ካሉ አካባቢ ካሉ ሰዎች በእምነታቸው በስነ ምግባራቸው የተመሰከረላቸው ነበሩ። በትዳር ተሳስረው ሲኖሩ ልጅ አልወለዱም ነበር። እስከ እርጅና ጊዜያቸው ልጅ በማጣት ይለምኑ ነበር። በሉቃስ ወንጌል በምዕራፍ 1 ከቁጥር 5 ጀምሮ የነ ዘካርያስና የነ ቅድስት ኤልሳቤጥ ታሪክ በሰፊው እንደተዘገበው ሁሉ ዮሐንስን ለማግኘት ሲለምኑ እንደነበርና ሁለቱ በእግዚአብሔር ፊት ጻድቃን እንደሆኑ ጻድቃን ነበሩ ተብሎ እንደተጻፈ እነዚህም ሰዎች ጻድቃን ነበሩ። ልጅ ባለማግኘታቸው በየጊዜው ከእመቤታችን ቤተክርስቲያን እየሄዱ ይሳሉ ነበር ይላል። አይ ምክንያት ያንቺ ነው፣ ምክንያት ያንተ ነው፣ አንተ መካን ስለሆንክ ነው፣ አንቺ መካን ስለሆንሽ የማትወልጂ ስለሆንሽ ነው። ስለዚህ መለያየት አለብን፣ እኔ ልጅ ማግኘት አለብኝ፣ ልጅ መውለድ አለብኝ ብለው አንዳቸው ለአንዳቸው አልተጣሉ፣ አንዳቸው በአንዳቸው አልተጠራጠሩ። ፍጹም እምነት ነበራቸው። ልጅ የሚሰጥ ማን ነው? ማን ነው ልጅ የሚሰጥ? እግዚአብሔር ነው የሚሰጠው። እግዚአብሔር መስጠት ከፈለገ ይሰጣል። መስጠት ካልፈለገ ደግሞ እግዚአብሔርን ማስገደድ የሚችል የለም። ስለዚህ መስጠት የእግዚአብሔር ስለሆነ መውሰድም የእግዚአብሔር ስለሆነ ደግ ልጅ መስጠትም እግዚአብሔር ያውቅበታል። ክፉ ለሀገርም ለወገንም የማይጠቅም መስጠትም ያውቅበታል። ሰጥቶ መውሰድም ያውቅበታል። በዕድሜ በጤና ለሀገር የሚሰራ መስጠትም ያውቅበታል። እግዚአብሔር የሁሉ ባለቤት ፈጣሪ ስለሆነ ለእግዚአብሔር ሰጥተው ሲለምኑ ነበር ነው። ስለዚህ ከዕለታት አንድ ቀን ስዕለት ተሳሉ። እሷ ለወንድሟን ሳይቀር ጸልዩልኝ፣ እኔ የልጅ ፍቅር ይዞኛል፣ ልጅ እንዲሰጠኝ እግዚአብሔር ጸልይልኝ እያለች ለቤተሰብ ሁሉ እንዲጸልዩላት፣ ለአባቶች ሁሉ እንዲጸልዩላት፣ ለእህቶችም ለእናቶችም እንዲጸልዩላት ታደርግ ነበር። ከዚህ ሁሉ ዘመናት በኋላ ግን አይ ካልሆነ እግዚአብሔር ተለያይተን እንውለድ ልጅ አላለ። ካልሰጠን በዚሁ ይቀጥላል። ልጅ ለኛ ያለው ፍሬ ከሌለ በዚሁ ሃይማኖታችንን አጥንተን ስርዓተ ጋብቻችንን ጠብቀን ሰማያዊ ቤታችን እንወርሳለን። የሰማያዊ ንጉሥ ሕግና ስርዓት አጥንተን እንሆናለን እንጂ አንለያይም ብለው በአንድነት ጸኑ። በፍቅር በሃይማኖት ጸንቶ ነው። በመጨረሻ ግን መልከ መልካም ልጅ ሰጣቸው። ክብርና ምስጋና ለአምላካችን። ታሪኩ ለማሳጠር መልከ መልካም እንደ ፀሐይ የምታበራ ዓለም ሁሉ በመልኳ የሚደነቅ በውበቷ የሚደነቅ ምን አይነት ውበት ነው፣ ምን አይነት ቁንጅና ነው የሚባልላት ሴት ልጅ ሰጣቸው። 3 ዓመት ከእናት አባቷ እንደኖረች ወዲያውኑ ስዕለት ተስለው ነው ያገኘዋትና
ወደ ቤተ ክርስቲያን ወደ እመቤታችን ቤተ ክርስቲያን ሰጧት። የእመቤታችንን ቤተ ክርስቲያን ከ3 ዓመቷ ጀምሮ እያገለገለች ለ12 ዓመት ኑራለች። ከእናት ከአባቷ 3 ዓመት ከቤተ መቅደስ ከቤተ እመቤታችን ቤተ ክርስቲያን 12 ዓመት 15 ዓመት ሲሆናት ከዚህ በኋላ አካለ ምጠን ደርሳለች። ለአቅመ ሔዋን ደርሳለች። ከዚህ በኋላ እናጋባት፣ የማን ልጅ አለ መልካም ልጅ ለማን እንስጣት? ወልዳ ከብዳ ስማ ዘራችን እንድታስቀጥል እያሉ ሊያጋቧት ሲፈልጉ እሷ ግን ምናኔን መረጠች። በቤተ ክርስቲያኑ የተማረችው ብሉይና ሐዲስ ስታጠና ነው የነበረችው። ስትማር ነው ዘመኗ ያሳለፈችው። ብሉይም ሐዲሱም አጥንታለች። እሷ የመረጠችው ምናኔ፣ እነሱ የመረጡት ደግሞ ጋብቻ ነበረ። ስለዚህ እሷ ግን ወደ ገዳም ገባች፣ ወደ ደናግሉ ገባች። ከደናግሉ ጋር አብራ መኖር ጀመረች። በጸሎት በጾም ስትደክም ኖረች። ነገር ግን በዘመኑ የነበረው የክርስቲያን ጠላት፣ የሃይማኖት ጠላት ክርስቲያንን ሲያሳድድ የነበረው ዲዮቅልጥያኖስ የሚባል ንጉሥ ለሱ የምትሆን ቆንጆ ውብ የሆነች ሴት ፈልጉልኝ ብሎ በየሀገሩ ሰራዊትን ላከ፣ መልእክተኞችን አሰማራ። ትንቢቱ ተመልከቱ። በሀገሩ ያሉ ሴቶች መልካቸው አልጠግቡ ብሎ በየሀገሩ ከሁሉ ውብ የሆነች በቁንጅና ሞዴል የወጣች በቁንጅና በውበቷ የተመሰከረላት ለመንግስትነት የምትበቃ ፈልጉ ሲባል በገዳሙ ሲፈለግ አርሴማ ተገኘች። ስለው ወስደው አሳዩት። ይህም አምጡልኛል፣ አነግሳታለሁ፣ ንግሥት አደርጋታለሁ፣ አገባታለሁ አለ። ይህን ስትሰማ ስትለመን ሽማግሌ ሲላክላት ከገዳሙ አበምኔቶች እና አጋታ እንዲያግባቧት ቢሞክር ሀገሩን ለቃ ወደ ሌላ ሀገር ተሰደደች፣ ወደ አርማንያ ይላል። እናንተ ንጉሥ ያገባሻል፣ ንጉሥ ይፈልግሻል ቢባል ከእናንተ አንዷ ምን ትል ይሆን? እኔ መንግስትነት አልፈልግም፣ ገንዘብ አልፈልግም፣ እኔ ምናኔ ነው የምፈልገው አልፈልግም የምትል የአርሴማ ልጅ ትገኝ ይሆን? እስኪ ራሳችሁ አስቡት። እሱ አላዊ ንጉሥ ነው። በሃይማኖት የማይመስላችሁ እግዚአብሔር የማያውቅ ንጉሥ ነው። እግዚአብሔርን የካደ ነው። እግዚአብሔርን የሚያመልኩ የሚያሳድድ ነው። መንግስትነት ሃይማኖታችን ክዳችሁ መንግስትነት ብትነግሱ ይሻላል ወይስ በድህነት ሃይማኖታችሁን ጠብቃችሁ ብትኖሩ ይሻላል? የትኛው ትመርጣላችሁ? ይሄ ጥያቄ ከባድ ነው። ብዙ ሰው ሃይማኖቱን እየለወጠ ያለው በገንዘብ አይደለም። ሃይማኖቱን እየቻለ እየለወጠ ያለው ስነ ምግባሩን እየለወጠ ያለው ታማኝነቱ እውነትን እየጣሰ ያለው በገንዘብ አይደለም። እየተሸጠ ያለው ሰው በድለላ ገንዘብ ሰው እየተደለለ አይደለም ያለው። ጉቦ እየተቀበለ ሰው እየተገዛ ሃይማኖቱን እየካደ በሰው ላይ የሞት ፍርድ ሲፈርድ፣ በሰው ላይ ወንጀልን ፍርድ ሲፈርድ፣ ሰውን ዋሽቶ ሲያሳድድ፣ ያላለውን አለ ሲል ያልዋለበትን ዋለ ሲል ያለንበት ዘመን ይሄ አይደለም? እንኳን መንግስትነት አግኝተን በዋደው እየዋሸን አይደለም? በዋደው በነፃው እንኳን ገንዘብ ተሰጥቶን እንኳን ወደ መንግስትነት ስልጣን ተሰጥቶን በዋደው እርስ በርሳችን እየተባላን አይደለም? እርስ በርሳችን እየተገዳደልን አይደለም? ፍቅሩ ጠፍቶ የለም? እንኳን በገንዘብ ተገዝተን ደግሞ ገንዘብ ተገኝቶ
ደግሞ ስልጣን ተገኝቶ ደግሞ መንግስትነት ተገኝቶ ይህማ እናታችንም እንሸጣት ይሆናል፣ ልጃችንም እንሸጠው ይሆናል። የቅድሙ የተነበበው በቅዳሴው መካከል የተነበበውን ወንጌል አስተውሉት። ልብ ወለድ አይደለም እየተናገርን ያለው፣ መጽሐፉ ያለው ነው እየተናገርን ያለው። የማቴዎስ ወንጌል ምዕራፍ 10 ከቁጥር 15 ጀምሮ ያለውን አንዱ ኩኑ ጠቢባነ ከመ አርዌ ምድር ወየዋሃነ ከመ ርግብ፣ እንደ እባብ ልባሞች ሁኑ፣ እንደ ርግብም የዋሃን ሁኑ። እኔ ግን በተኩላ መካከል እልካችኋለሁ፣ እንደ በጎች በተኩላ መካከል እልካችኋለሁ። ከክፎች ሰዎች ተጠበቁ፣ ከክፎች ሰዎች ተጠበቁ። እነዚህ አሳልፈው ይሰጣችኋልና፣ አባት ልጁን፣ ልጅ አባቱን፣ ወንድም ወንድሙን፣ እናት ልጇን፣ ልጅ እናቷን አሳልፈው ለሞት ይሰጧችኋል። ወደ ምኵራቦቻቸው ያወጧችኋል። ለነገሥታቱ አሳልፈው ይሰጧችኋል። ለእስር ቤት ለእንግልት አሳልፈው ይሰጧችኋል። ይደበድቧችኋል። በዛን ጊዜ የትናገሩትን ነገር አታስቡ። እናንተ አይደላችሁም የምትናገሩት፣ በላያችሁ ላይ ያለ መንፈስ ቅዱስ የሚሆነውን ወቅቱ የሚጠብቀውን ኃይለ ቃል ይሰጣችኋል ነው የሚላችሁ። ስለዚህ በርቱ። ነገር ግን በዚህ ዘመን ለሰው ወትከውኑ ቁልዓነ በእንተ በሀበ ኩሉ ሰብ በእንተ ስሜ፣ በስሜ ስለተጠራችሁ በስሜ ስላመናችሁ በሰው ሁሉ የተጠላችሁ ትሆናላችሁ ነው የተባለው። በማን ዘንድ? በሰው ሁሉ። የክርስቶስ ሰው ስለተባላችሁ፣ ክርስቲያን ስለተባላችሁ፣ የሥላሴ ልጅነት ስለተቀበላችሁ፣ የድንግል ማርያም የአስራት ልጆች ስለሆናችሁ፣ የቅዱሳን ጻድቃን የቅዱሳን መላእክት ወዳጆች ስለሆናችሁ፣ ፈሪሃ እግዚአብሔር ስላለባችሁ በሰው ሁሉ ዘንድ የተጠላችሁ ትሆናላችሁ። በውሸተኞች ዘንድ እውነተኞች ሰዎች የተጠሉ ናቸው። በከሃዲያን ዘንድ አማኞች ሰዎች የተጠሉ ናቸው። እውነተኞች በእውነተኞች በሌቦች ዘንድ እውነተኞች ሐቀኞች የተጠሉ ናቸው። ወገኖቼ በዚህ ሁሉ መስመር ነው የምንኖረው። ስለዚህ ወዘሳ አዝለፈ ትዕግሥቶ ውእቱ ይድኅን፣ እስከ ዘላለም የታገሰ ግን እሱ ይድናል። የሚድነው እሱ ነው። ስለዚህ ስጋችሁ የሚገድላችሁን አትፍሯቸው፣ ነፍሳችሁ ግን መግደል አይችሉምና። ነገር ግን ስጋና ነፍስን ገድሎ በገሃነም የሚያሰቃየውን ኋላም ማስነሳት አስነስቶ ወደ ገሃነም የሚያወርደውን የሚገድለውን ፍሩ ተብሎ በቅድም በሌሊቱ የተነበበው በቅዳሴው መካከል የተነበበው ወንጌል ይህን ነው። ስለዚህ ይህን መጽሐፍ ይህን የተናገረውን ወደ አርሴማ ስንወደው አርሴማ ይህን ነው የጠበቀችው። ይህን ጠበቀች፣ ታመነች። ሃይማኖቴ ነው የሚበልጠው ከገንዘብ፣ ሃይማኖቴ ነው የሚበልጠው ከስልጣን። እኔ ለሰማያዊ ንጉሥ ለክርስቶስ ታጭቻለሁ፣ ድንግልናዬን ለፈጠረኝ ሰጥቻለሁኝ። ፈጣሪ በድንግልና ያጸናኛል፣ በምናኔ ያጸናኛል፣ በሕጉና በሥርዓቱ ያጸናኛል። እኔ የእሱ ነኝ፣ ዘመኔም ሁሉ ለእሱ ሰጥቻለሁ ብላ አይሆንም ማለት ወገኖች፣ አይሆንም ማለት ለንጉሥ አልገባ ማለት ከንጉሱ ምድራዊ የሚበልጥ ለሰማያዊ ንጉሥ ነኝ፣ የሰማያዊ ንጉሥ እጮኛ ነኝ ያለች ቅድስት አርሴማ በዚህ ጊዜ ስደት ተሰደደች። ከሞት ለመዳን ወደ ቤተ መንግሥት ሃይማኖቷን ከክህደት ከመካድ ለመዳን ወደ አርማንያ ተሰደደች። በአርማንያም መሄዷን ሲታወቅ ንጉሡ ለአርማንያ ንጉሥ ድርጣድስ ለሚባለው እንደገና ላከለት። እንዲህ ያለች መልከ መልካም ሴት ወደ አንተ መጥታለችና ይዘህ እንድትሰድልኝ ላክልኝ ብሎ መልእክተኞችን ላከ። እሱም አላዊ ንጉሥ ነው፣ እሱም ከሃዲ ንጉሥ ነው። ሆነና
እሱም ሲያስፈልግ ተገኘች። ድርጣድስም እንዴ ይህም ባለ ራሴስ ምን ይዤ ነው ለሱ የምሰድለት አለ። ለራሴስ ምን ይዤ ነው? ለራሴ ትሆነኛለች፣ ምስቴ አደርጋታለሁ፣ አነግሳታለሁ እንጂ አሳልፌ ለሱ አልሰጥም ብሎ የለችም ብሎ መልእክተኞችን ላከ። እሷ እንዲያግባብላት እንደተለመደው ለነደናግሉም ለእመምኔቷ አጋቶንም ተነገራት። እሷ እሺ ብላ ለሱ ፈቃደኛ የሆነትን መስላ ሄዳ ለሷ ግን ምን አለቻት? በርቺ፣ ይሄ አላዊ ንጉሥ እንዳያረክስሽ እኔ ለሰማያዊ ንጉሥ ለክርስቶስ አጭቼሻለሁ። አንቺ የፈጣሪሽ ሙሽራ ነሽ። በድንግልናሽ፣ በሃይማኖትሽ፣ በስነ ምግባርሽ በተጋድሎ ጸንተሽ ኑሪ እንጂ እንዳትበገሪ ብላ መክራታለች፣ አስተምራታለች። እሷም በዚህ ጸንታለች። ኋላ መጨረሻው ግን አይሆንም ስትል በኃይል ወደ ቤተ መንግሥት ወሰዷት። ታሰረች፣ ነገሩን ለማሳጠር። እሷን ከመግደላቸው አስቀድሞ አይሆንም ስትለው አስቀድሞ ደናግሉ ነው የጨረሳቸው። እነሱ እየመከሯት ነው ብለው እና አጋታ ነው የሰየፋቸው። 25 ደናግል አስቀድመው ተሰይፈዋል፣ ሰማዕትነት ተቀብለዋል። የእነሱን መከራ ከፊቷ እያሳዩ ከአሁኑ ይህ ከምሆንስ ይቅርብኝ፣ ያንተ ሆናለሁ፣ ሃይማኖቴን እለውጣለሁ፣ ከአንተ ጋር ጋብቻ እንፈጽማለሁ ካልሽ እናድንሻለን፣ ካልሆነ ግን ትሞቻለሽ እያሉ እያስፈራሯት፣ እሷ ግን እስከ ዘላለም ጸናች። ክብርና ምስጋና ለአምላካችን ጸናች። እኔ ከእህቶቼ በምን እበልጣለሁ? አፍጥኑት፣ እንደነ እህቶቼ ለሰማዕትነት የምቀበለው ወደ እነሱ ነው የምሄደው አለች። ቅዱስ ጳውሎስ ለሮሜ ሰዎች በጻፈው መልእክቱ ምዕራፍ 8 ከቁጥር 34 ጀምሮ ያለው ከክርስቶስ ፍቅር ማን ይለየናል? መከራ ነው፣ ጭንቅ ነው፣ ስደት ነው፣ ፍርሃት ነው፣ ሞት ነው፣ መራቆት ነው፣ መታሰር ነው። ማን ነው ከክርስቶስ ፍቅር የሚለየን ይላል። ከክርስቶስ ፍቅር የለየን ማን ነው ወገኖቼ? እስኪ ራሳችሁ ማን ነው የለያችሁ? ማን ነው የለያችሁ? እስኪ እንዳንቆርብ የለየን ማን ነው? እንዳንጾም የለየን ማን ነው? እንዳናስቀድስ የለየን ማን ነው? በሕግና በሥርዓት እንዳንሄድ የለየን ማን ነው? እንዳንፋቀር የለየን ማን ነው? እንዳንተዛዘን የለየን ማን ነው? እንዳንተጋገዝ የለየን ማን ነው? በፍቅር ያለችን አጭሯ ዕድሜ እንዳንጨርሳት እንድንባላ ያደረገን ያለው ማን ነው? ከሥጋው ደሙ የለየን ማን ነው? ከዘላለም ሕይወት የለየን ማን ነው? ወገኖቼ አይ አንድ ከክርስቶስ በላይ የምንወደው ነገር አንድ ነገር አለ። ማን ነው እሱ? የምንወደው የለም። ከሥጋው ደሙ የለየን አንለይም። ከዚህማ ያልነው ነገር የለም። ከሃይማኖታችን ሊያወጣን የሚያንቀሳቅስ የተለየ ነገር የለም። አስቡት፣ ለየራሱ መንገዱ ሊለያይ ይችላል። ዓለም ግን ከክርስቶስ በላይ ወደደው። የታፍቅሩ ወለዓለም ወኢዝሃለሁ ውስተ ዓለም። ዓለም እኔ ኃላፊ፣ ንብረቱ እኔ ኃላፊ፣ እስመ ኩሉ ኃላፊ ውእቱ። ዮሐንስ በመልእክቱ ይህንን ዓለምን አትውደዱት፣ በዓለም ያለው ሁሉም ያልፋል፣ ዓለሙም ያልፋል፣ ንብረቱም ያልፋል፣ ሁሉም ያልፋል። ወገኖቼ የማያልፍ በዚህ ዓለም አለ? የዚህ ዓለም ያለን በመከራ እየኖርን ነው። በመከራ በፈተና የሚኖርበት ዓለም ነው። ሁሉ ጊዜ መከራ ያለበት ነው። ከተወለድን ጀምሮ እስከ ዕለተ ሞት ያለው ፈተና ነው። የተለያየ እየተለዋወጠ እየተራወጠ ነው እንጂ ከፈተና ሰው ተለይቶ አይደለም። የሚፈትነው ግን ራሱ ለራሱ ነው የሚፈተነው ነው። ሌላ ነው ፈታኝ፣ በራሱ ነው የሚፈተነው። መጽሐፍ እንደሚለው ምንዳብያትሰ ይኮናል ህውቃተ አላ የምታይተ እገሬ ከይነቃ ወይ ወጣ። ችግሮች ፈተናዎች ከሌላ የሚመጡ አይደለም፣ ከራስህ ናቸው። ከራሳችን ልባችን የሚያስበው ሀሳብ ነው።
እንቅልፍ የሚያሳጣ ዝሙቱን ስናስብ፣ ቂም በቀሉን ስናስብ፣ ዘረኝነቱን ስናስብ፣ ውሸቱን ስናስብ፣ ሐሜቱን ስናስብ፣ ብዕለ ዓለምን ሰውን ጥሎ ሰውን ገፍትሮ ማደግን ስናስብ፣ ስልጣን መያዝን ስናስብ፣ በራሳችን በምናስበው በቃኝ ባለማለት ስንፈተን እንኖራለን። አንዱ ስንወድቅ ከአንዱ ስንነሳ፣ ከአንዱ ስንነሳ በሌላው ስንወድቅ፣ ከአንዱ ስንሸግር በሌላው ደግሞ ወጥመድ ስንያዝ፣ እንዲሁ እያልን ዘመኑን እንሰኘዋለን፣ እንጨርሰዋለን። ግን የዘላለም ሕይወት የሚሆነን ግን አልያዝም። ከእግዚአብሔር ጋር የሚያቀራርበን ግን አልያዝም። ይሄ የምናግበሰብሰው ሀብት እኮ ይዘነው አንሄድም፣ ጥለነው ነው የምንሄደው። ይዘነው የተወለድን ነገር አለ፣ ይዘን የተወለድነው ነገር አለ ወገኖች። እንደዛ ይዘው ነው የምንሄድ ነገር የለም። ስለዚህ ለማይኖርበት ዓለም ስንታገል የምንኖርበትም ዓለም እያመለጠ ነው። አርሴማ የመረጠችው የምትኖርበትም ዓለም ነው የመረጠችው። ዘላለማዊው ነው፣ የማያልፈውን ነው፣ የማይለወጠው ነው፣ የማይቀያየረው ነው። ከገቡ መውጣት፣ ካገኙ ማጣት፣ ከጠገቡ መራብ፣ ከለበሱ መራቆት የሌለበት መጣላት፣ መሰደድ የሌለበት ዓለም ለዘላለም በደስታ የሚኖርበት ዓለም ነው እግዚአብሔር ያዘጋጀልን። ክብርና ምስጋና ለዘላለም። የዘላለም ሕይወትን ምን ያዝ ነው ያለው? ርዕሳችን ምንድን ነው? የዘላለም ሕይወትን ያዝ። የዘላለም ሕይወትን ያዝ። የዘላለም ሕይወትን ያዘች። ሁሉን ሲገደሉ እሷ ግን መጀመሪያ አንበሶችን ላኩባት። የአንበሶችን አፍ ደግሞ ማን እግዚአብሔር ዘጋ፣ አልወሏትም። እንዲያም በፊቷ እየዘለሉ ይደሰቱ ነበር ነው የሚለው። እየዘለሉ ከእሷ ጋር በመገናኘታቸው። አንበሶች ለቅዱሳን እኮ ጠባቂዎች ናቸው እንጂ ሰባሪዎች በይዎች አይደለም። አቦ ታላቁ ጻድቅ አቡነ ገብረ መንፈስ ቅዱስ ስንት አናብስት ይከተሏቸው ነበር? ስንት ናቸው? ስንት አናብስት ይከተሏቸው ነበር? እንዴ ሰው የለም እንዴ? አንበሶቹ ስንት ናቸው? ነብሮቹ ስንት ናቸው? ኧረ ግሩም ነው። መላከ ኃይል ምንድን ነው አትናገሩ አሏቸው እንዴ? እኔ ለእርሶ መቼ ጠየኩት? ለሊቃውንት አልጠየኩም። እኔ የጠየኩት አባቶቼ፣ እናቶቼ፣ እህቶቼ በፊቴ ያሉ ነው። 60 አንበሶች ይከተሏቸው ነበር። 60 ነብሮች ደግሞ ይከተሏቸው ነበር። ነብርና አንበሳም አልተጣሉ፣ አልተራው፣ አልተጠሙ። እሳቸው የረገጡበትን አፈር እየላሱ ይኖሩ ነበር፣ እያማሞቋቸው ነበር። ተመልከቱ እንግዲህ። ስለዚህ ወደ አርሴማም ይወልዋታል፣ ይሰውሯታል ተብላ ተላከሙ። አንበሶቹ አልወሏትም። ዲያም ተደሰቱ፣ ደስታቸውን ገለጡ። ከጻድቅቱ ጋር መገናኘታቸው፣ ከቅዱሳን ጋር መገናኘታቸው ደስታ ፈጠረላቸው። ከዚያ በኋላ ይሄ የማይሆን መሆኑን ሲያውቅ እንደገና ጠንቋዮችን ሰብስቦ በጥበባቸው እንዲገድሏት እንደገና ማከረ። አልሆነም። ጥበብ ሁሉ በእግዚአብሔር ዘንድ ከንቱ ነው፣ ምንም የለው። ለራሱ የማይሆን ለሰው ነው ያለው። ስለዚህ ሁሉ ከንቱ ሆነ። መጨረሻ ሰማዕትነት እንድትቀበል ተደረገ። ሰማዕትነት እንዴት አድርገን እንግደል ሲባል እንደ እህቶቹ እንደ ተገደሉ ሰማዕታት እንደተገደሉ እንደዛ አድርጋችሁ ቆራርታችሁ ግደሉኝ፣ እኔ ወደ ፈጣሪ መሄድ ናፍቆኛል፣ ወደ እህቶቼ መሄድ ናፍቆኛል አለች። መሄድ እኮ ይናፍቃል። ነቢዩ ዳዊት ምንድን ነው ያለው? ማእዜ እበጽሕ ወእሬ ገጾ ለአምላኬ ሲሳዬ ኮነኒ አንብኤ መዓልተ ወሌሊተ። መቼ ነው የፈጣሪን ፊት የማየው? መቼ ወደ ፈጣሪ እሄዳለሁ? በፈጣሪ ፊት መቼ እቆማለሁ? መቼ
ያለንበት ዓለም እንደምናየው ነው። የፈተና ዓለም ነው። የበሽታ ዓለም ነው። የስጋት ዓለም ነው። የስቃይ ዓለም ነው። እዛ እኮ ስቃይ የለው። ምን ይዘን ግን ንቅረብ? ንስሐ ሳንገባ ለፈጣሪ ስጋው ደግሞ ሳንቀበል አንድ ቀን እንኳ በሕይወታችን እግዚአብሔር ሳይነግስብን እግዚአብሔር ሳይሰደድ ሳይደሰትብን ሁሉ ጊዜ እዚህ ቁጭ ብለን እኮ ነው የምናስበው ዓለም ነው። እግዚአብሔር ይሞላዋል እያልን ነው እያሰብን ያለን። ስራችን እግዚአብሔር ይሞላዋል፣ እግዚአብሔር ያስተካክለዋል። እኔ ዛሬ ተደስቻለሁ። ከቅድስት አርሴማ ጋር ነው የዋልኩት፣ ከእግዚአብሔር ጋር ነው ያልኩት፣ ከሰማዕቱ ከእስጢፋኖስ ጋር ነው የዋልኩት፣ ከድንግል ማርያም ጋር እኮ ነው የዋልኩት። ነፍሴ ረክሳለች፣ ከፈጣሪ ጋር ነው ስትባረክ ነው አለች የሚል እነዚህ ሰዎች አበዙት እኮ። ዝም ብሎ ሲጮህብን እኮ ነው የሚሉት። አይለቁንም እንዴ? ሰዓቱ ረፈደ እኮ አያዩትም እንዴ? ምንድን ነው የሚያደርጉት? ሰዓት እኮ እየሄደብን ነው የሚል ሰው እኮ ነው ይወሳል። ለመሄድ ጨንቆታል፣ ለመብላት ጨንቆታል። ወገኖች እኛ እኮ ማቆሙ እኮ ቀላል ነበረ፣ በፈጣሪ መጠየቅ ስላለበት እኛ ከራሳችን እያወረድን ነው። ነገር ወይ ታርመን እኛ እየነገርናቸው ነው። እውነቱ ነው። እኛ እየነገርናቸው ነው፣ ከራሳችን እያወረድን ለመሰማዕ ከረባህ ወለማ ይሰማዕ ከአዳን ከረሰበ ወንድምህ ብትመክረው ከሰማህ ራስህን አዳንክ፣ እሱም ከዳነ እሱም ጠቀምኩ። ካላ ነገር ራስህን ለይተሃል፣ ተጠያቂ አይደለም የሚል ነው የተጻፈው። ስለዚህ ቤተክርስቲያን ቀንም ሌሊትም ደጆቿ ከፍታ በሮቿ ከፍታ ኑ እያለች የምትጠራ የምትደውለው ደወል ቅዳሴ ደረሰ፣ ማህሌት ደረሰ፣ ኪዳኑ ደረሰ እያለች የምትደውለው ደወል እንድትጸድቁ እንጂ እንድትጎዱ አይደለም። እንድትጎዱ እኛ ሳይደክመን እንደ እንኳን እናንተ አሁን መጥታችሁ ከዋዜማው ጀምረው የቆሙ ሊቃውንት አለ አይደለም እንደ ማህሌት ያደሩ እነሱም እኮ አንድ ነፍስ ነው የያዙት። አለቃው ከትናንትና ጀምረው ቆመው አይደለም እንደ ያደሩት ቅዳሴው ማህሌቱ። ወገኖቼ እንዲያም የታደላችሁ ናችሁ እኮ ተኝቶ አድሮ ለስኪናን የሚመጣ አለቃ አይደለም ያላችሁ። መቼስ አለቆች አላችሁ እንዴ? ምናልባት መውጊያ እንዳታሳጡ ደግሞ ችግር ነው እኮ ዘመኑ። ስቡ ውሎ የሚቆም አውሮ የሚቆም እንዴ! መርጌቶች እኮ ታድለዋል በእውነት ለመናገር ድካማቸው የሚያውቅላቸው አግኝተዋል። ድካማቸው ማወቁ ራሱ ቀላል ነገር አይደለም። እንኳን አውሮ መቆም፣ እንኳን አውሮ ማገዝ፣ እንኳን አውሮ መጮህ፣ እንኳን አውሮ ማገልገል የሚደክሙት ድካም ማወቅ ራሱ ቀላል ነገር አይደለም። ድካሙን የማያውቀው አንተ አቁመው ምንድን ነው የምትጮኸው ይበቃል እየተባለ ዓለም ችግር ላይ ገብታለች ወገኖች። ይሄ ቀላል አይደለም። ስለዚህ እኔ እውነቱን ነው የተናገርኩት። ከዋሻው እዚህ ያለው እኔ መጨመርም መቀነስም አይሆንልኝም፣ አልወድም። ለየትኛው ዓለም ነው ማን እንዳይወድ ማን እንዲጨምርልኝ ነው ማን እንዲቀንስልኝ ቢገር ደሱ ነገሮች ውዳሴ ከንቱም አልወድም። ስለዚህ እውነቱን እውነት ስለሆነ ማለት ነው። ስለዚህ እነዚህ ቁመው ያደሩ ሳይደክሙ እኛ ደክሞናል፣ እኛ ጨንቆናል። ታቦቱን ያከበሩ ሰዎች ሳይደክሙ እኛ ደክመናል። ታቦቱን ያዩት ቁመው አድረው እንደገና ታቦቱን እንቅልፉን እንዴት ቻሉት? በእውነት ይሄ ከወይለ መላእክት አይደለም? የካህናት ከወይለ መላእክት አይደለም? ጠዋት መጥተን እኮ አሁን እንቅልፍ እያለ ነው። አሁን እንኖራለን። ጠዋት መጥተን እዚህ መጥተን የተኛን እንኖራለን። እዚህ እግዚአብሔር ያየህ እነሱ ግን ቁመው አድረው እንደገና ታቦታቱ አልደከማቸው። ይሄ ነው ሃይማኖት ማለት ነው። ይህን ነው ተጋድሎ ማለት ነው። እግዚአብሔር ከዚህ በላይ ሃይማኖት ምን አለ? እስኪ የሚያጸና አምላክ እሱ ካላጸና ማን ያጸናል? እሱ ካላበረታ ማን ያበረታል? ስለዚህ ነገሩን ለማሳጠር ቅድስት አርሴማ ጡቷን ቆርጠው እጇን ለብቻ እግሯን ለብቻ አንገቷን ለብቻ ቆራርጦ ገደላት ይላል። ከመገደሏ በፊት ወደ መካነ ምቅታል ከወሰዷት በኋላ ለአንዲት ሰዓት ጸሎት ላድርግ ታገሱኝ፣ ትገድሉኛላችሁ ታገሱኝ አለች። እጆቿን ዘርግታ ወደ ሰማይ እግዚአብሔርን ነፍሴን ተቀበላት፣
ነፍሴን አደራ በሰማይ እያለች ስትጸልይ ባለቤቱ ኢየሱስ ክርስቶስ እሷ ካለችበት ወረደ ነው። ድንግል ማርያም ወረደች ነው። ቅዱሳን መላእክት ቅዱሳን ጻድቃን ወረዱ ነው። ቅድስት አርሴማ አይዞሽ የምትፈልጊው ነገር ቃል ኪዳን እሰጥሻለሁ። እግዚአብሔር የሚወልድበት ጽድቅ ተመልከቱ። ድንግል ማርያም የምትገኝበት ጽድቅ ተመልከቱ። አይዞሽ ሰማዕትነት ብትቀበይ ዋጋ አለሽ። መላእክት ተንከባክበው በነፍስ ገነትን መንግሥተ ሰማያትን አሳይተው የብርሃን ልብስ ባለበት የብርሃን ክብር ባለበት የምትኖርበት ቦታ ሲያሳዩት በተመስጦ እዚህ በኋላ ደርሻለሁ አለች። እግዚአብሔር ቤተክርስቲያንሽን ያነጸ ጽላትሽን ያነጸ የቀደሰ ያስቀደሰ ማህሌቱሽን የቆመ ሻማ ጧፍ የሰጠ በስምሽ ትንሽ እፍኝ ውሃ እንኳን የሰጠ ቁራሽ እንጀራ የሰጠ ሁሉ በመንግሥተ ሰማያት ዋጋው አይጠፋበትም ማለት ዋጋው አይጠፋበትም። ዋጋው አይጠፋም። እግዚአብሔር በትንቢተ ኢሳይያስ ምዕራፍ 56 ከቁጥር 4 ጀምሮ ያለ ሰንበቴን የሚጠብቁ ሰንበቴን የሚጠብቁ እኔን የሚያስደስት ስራ የሚሰሩ ቅዱሳን ሁሉ ምን በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ይልቅ የማይጠፋ መታሰቢያና ስም እሰጣቸዋለሁ። የማይጠፋ የዘላለም ስም እሰጣቸዋለሁ። የቅድስት አርሴማ አሁን ብዙዎች የሞቱ ነበሩ፣ የእሷ ስም አልጠፋም። እስከ ዕለተ ምጽአት ድረስ አይጠፋም። በሰማይም ስሟ ገናና ነው፣ በምድርም ስሟ ገናና ነው። አሁንም በቃል ኪዳኗ እየፈወሰች ትኖራለች። ቃል ኪዳኗ እስከ ዕለተ ምጽአት ድረስ ነው። የክፎቹ ግን ሞተ፣ የክፎቹ ግን ተረፈ። የነገሥታቱ ስም ግን በክፋት ነው የሚነሳ። ድርጣድስ እሷን ከገደሏት በኋላ መልኳን እየታየው ውበቷ እየታየው ሰይጣን ያልሆነ ስራ ያሰራ፣ ከኋላ ግን እንቅልፍ ያሳጣል። ኃጢአት ስንሰራ አይዞህ በል ይላል። ደስታ ያለው ጣፋጭነት ያለው መልካምነት ያለው ያስመስላል። ከሰራነው በኋላ ግን ያስለቅሰናል። ከሰራነው በኋላ ግን ያሳስበናል፣ ያስጨንቀናል። ኩሽ ባለ ቁጥር ኧረ ንስሐ ሳልገባ እንዳልሞት ራሴ የፈለጠ ሆዴ የቆረጠኝ ባልን ቁጥር ያለ ንስሐ ልሞት ነው። የለዛሬ ማሌ እንላለን። አይደለም እንዴ ወገኖች? ኃጢአት ክፉ ነው፣ እንቅልፍ አይሰጥም። ኃጢአት አያስተኛም። ስለዚህ ድርጣድስ ንጉሱ እንቅልፍ አጣ። ምግብ መብላት እምቢ አለ። ዘመዶቹም መኳንንቱም የሚያደርጉትን አደረጉ። አደን ሐዘን ያስረሳልና ብለው ወደ በረሃ ሊያድን ይዘውት ሄዱ። ወደ በረሃ ሲወጡት በዛሬ አሁን ቀረ። የእግዚአብሔር ሥራ ተመልክቶ ናቡከደነፆር አና አሰርቅ ፀሐይ ወርሃ ፀሐይና ጨረቃን እኔ ያወጣለሁ ያለው እግዚአብሔር እሪያ አድርጎ 7 ዓመት ሳር እንዲግጥ አድርጎታል። እግዚአብሔር እባብ ማድረግም ይቻለዋል፣ አርዌ ማድረግም ይቻለዋል፣ እሪያ ማድረግም ይቻለዋል፣ ድንጋይ ማድረግም ይቻለዋል። አይችልም እንዴ? እግዚአብሔር ይቻለዋል፣ ሰው ማድረግም ይቻለዋል። ስለዚህ እሪያ አደረገው። ንጉሡን እሪያ ሆነ፣ ክፉም ንጉሥ እሪያ ሆነ። ቤተ መንግሥቱ ባዶ ነገር እግዚአብሔር ስለዚህ ጻድቅን መግደል ወመዊቶ ጻድቅ ይኮንን ረሲዓነ ጻድቅ ሰው ከሞቶም በኋላ ስራውን አይተው ለሚያምኑት መልካም ነገርን ይሰራል፣ ቃል ኪዳናቸውን ጠብቆ ይሰራል። ለሚያሳድዱት ደግሞ እዛ ሆኖ ደግሞ ሳር ያግጣቸዋል፣ አርቤ ምድር ያደርጋቸዋል፣ የበረሃ አራዊት ያደርጋቸዋል። ውሾቹም ሰዎችም እንዲያሸሿቸው እንዲያራሩጧቸው ያደርጋል። ወገኖች ከዚህ ይሰውረን አምላካችን፣ ከዚህ ይጠብቃል። ሰው ሆኖ ተፈጥሮ እንስሳ ከመሆን ይጠብቃል። ከዚህ ይባሰናል። እህልን እንኳን እያማረጥን ሳር ከመጋጥ ይሰውራል። ወገኖች እንደዚህ ያደረገ ኋላ ግን መጨረሻው መቼስ ሰው ሁሉ እኩል አይደለምና እህቱ ጻድቅ ነበረች፣ ስትለምን ትኖር ነበረች። ወንድሜን አድንልኝ፣ ወደ ክርስትና መልስልኝ፣
ከዚህ በኋላ አምኖ እንዲኖር አድርግልኝ እያለች ቀንና ሌሊት እሱ በበደለው በደል እሷ ሱባዔ ይዛ ትጸልይ ነበር። እሷ ትጾም ትጸልይ ነበር። ከዚያ በኋላ ዘመነ ሰማዕታት አልፎ ዘመነ ክርስቲያን ሲመጣ ጎርጎርዮስ የሚባለው ታላቅ አባት መጥቶ የእነዚህ ሰማዕታት የት ነው ያለው አጥንታቸው? የት ነው የተቀበሩት? ስጋቸው አሳየኝ፣ አጥንታቸው አሳየኝ እያለ ጉድጓድ ውስጥ ተቀብሮ የነበረውን አንዲት ሴት ስትመግበው የነበረውን ለዘመናት የነበረውን ከጉድጓድ ከወጣ በኋላ መጀመሪያ የሰማዕታትን አጥንት አሳዩኛል። የእነሱን አጥንት ሄደው ሲያሳዩት እንደ ፀሐይ እያበረቀ እያብለጨለጨ ተገኘ። ብርሃን ለብሶ ብርሃን ተጎናጽፎ ተገኘ። በብርሃን አገኘ። የእነሱን ከሰበሰበው በኋላ እህቱ እባክህ አድንልኝ አለችው። የት ነው ያለው ብሎ በረሃ ያለበትን ይዛው ስትሄድ በፈጣሪ ታምናለህን? ባድንህ ታምናለህን? አለ። ወደደነ ከመኦሆ ዘይብል፣ አዎ እሺ በጎ እንደሚል ስለው ራሱን ዘንበል አደረገ። ራሱን ዘንበል አደረገ። ከዚህ በኋላ ወደ እግዚአብሔር ጸልዮ ወደ ነበረው ወደ ሰውነቱ መለሰው፣ ሰው ሆነ ይላል። ቅዱሳን ደግ ናቸው፣ የጎዳቸውን ያድኑታል። መሞት አለበት እንጂ ለምን ይድናል አላለ። ይፈውስታል። ፈውሰው ሰው አደረጉት። እግዚአብሔር ክብር ምስጋና ለአምላካችን ይሁን። ክርስቲያን የሰው ሞት አይመኝም። ክርስቲያን የወንድሙን ሞት፣ የእህቱን ሞት፣ የሌላውን ሞት አይመኝም። ዓለም ሁሉ እንዲድን የእግዚአብሔር እንዲሆን ነው የሚመኘው። ዓለም ሁሉ ወደ እግዚአብሔር እንዲገባ ነው የሚመኘው። ሁሉ በሰው ሞት የሚደሰት ሰይጣን እንጂ ክርስቲያን አይደለም ወገኖች። ስለዚህ ያዳነ ነገር ግን አንድ ነገር አደረገ። ጎርጎርዮስ ምን አደረገ መስላችሁ? ተመልሶ እንደገና ጥጋብ ተሰምቶት፣ ስካር ተሰምቶት፣ ብርቱ ኃይል ተሰምቶት እንደገና ፈጣሪው እንዳይክድ ምልክት አደረገለት እግሩ ላይ ይላል። እግሩ ላይ ያደረገለት ምልክት አደረገ። ምልክት ተወለደ። ከዚያ በኋላ ግን ስሙ አልተመለሰም። ተምሮ ኤጲስቆጶስነት ተስሞ በመልካም ተመልሶ ንስሐ ገብቶ ስጋውን ደሙን ተቀብሎ በአማኝነት በክርስቲያን ነው ያረፈውና ይሄን ነው የዛሬው ታሪክ አጠር ባለ መልኩ የሚመስለው። ስለዚህ የዘላለም ሕይወትን ያዙ ተብለናል። የዘላለም ሕይወትን ያዙ። የያዝነው የተመረኮስነው የሚሰበር ነው። ያመንነው የሚወድቅ ነው። እየሄድንበት ያለ መንገድ ጉድጓድ ውስጥ የሚጥል ነው። ስለዚህ ወደ እግዚአብሔር እንመለስ፣ ንስሐ እንግባ። ይበቃናል። ያለፈው ዘመን ይበቃችኋል ብለዋል ቅዱስ ጴጥሮስ። አከለክሙ ዘሐለፈ መዋዕል ዘተቀነይክሙ ለገጸ ሥጋክሙ። ያለፈው ዘመን ይብቃንና ከዛሬ ጀምረን እግዚአብሔርን አንድ ብለህ ጀምር። ሕይወታችን ከዛሬ ብለን አንተ የሚያስደስት ይሁን፣ ለአንተ የሚገዛ ይሁን፣ የንስሐ ሕይወት ብቻ የሚከተል ይሁን ብለን ለራሳችን ቃል እንግባ። ከእግዚአብሔር ጋር እንኖር። ስንት ዓመት እንዳንኖር ለስንት ዓመት ብለን ንስሐ እንግባ፣ ወደ ፈጣሪያችን እንመለስ። ስለዚህ ዘመኑም አዲስ ዓመት ነው ያለነው። ገና 29 ቀን ነው ያነሳንለት 2018 የንስሐ እንዲሆን፣ የጸሎት እንዲሆን፣ የጾም እንዲሆን፣ ከእግዚአብሔር ጋር የምንኖርበት እንዲሆን የአምላካችን መልካም ፈቃዱ ይሆንልን። ሀገራችንን ሰላም ያደርግልን፣ መጨረሻችንን ያሳምርልን። ከዘመናታችን ከቅድስት አርሴማ በረከት ረድኤት ቃል ኪዳኗ አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። እሺ ያስተማ